ሮዛ የኔ ሚስት ነበረች። ዳዊት ምን ማድረግ እንደሚችል አልተረዳሽው። ከዚህ በላይ ምንም ነገር ማለት አልችልም። ካንቺ ስለማይበልጥብኝ ነው እዚህ ድረስ የመጣሁት። ለሷ የሚራራ ምንም አይነት አንጀት የለኝ። ደግሞ እንዳያለቅሱ ማድረግ መቻል አለብሽ። አልካድከኝም? ንገረኝ፣ አልካድከኝም? ሚስቴን ልገድል ልጄ ልታጨናግፍ ነበር አይደል? ሚስቴን ነው ያልከው? ምን ነው ባሏ አንዱ እንኳን አታምንም እንዴ? እሷ ሚስትህ እንደሆነች አላለ። አቤት ሮዛ የኔ ሚስት ነች። ቆይ አንተ ግረን ሲሻለ ጭንቅላት መስራት አቆም እንዴ? በጣም ደህና ነኝ። ደህናማ አይደለም። በህክምና ሰት የሆነ ነገርማ ከጭንቅላት ውስጥ ገመድ በጥሳል። ይኸውልህ እኔ ከምንም ጊዜው በተሻለ አሁን በጣም ጤነኛ ነኝ እያልኩ ነው። በፍጹም ሻውን በዚህ ምሽት የት ሄዳ ነው የምትፈልገው? አንቺ ምንድነው እንደ ጅብራ የምትገተረው ለፊት? ወንድሜ ምን እንዳጋጠመው አላውቅም። እኔና ሔዋን በጣም ተጨንቀናል። ሔዋን እንኳን በጣም ሲጨንቃት ነው ወጣ በዚህ ምሽት የምትፈልገችው። አንቺ ግን እንደማይሽ ከሆነ በጣም ተረጋግተሽ ነው የተቀመጥሽው። እና ምን ይፈጠር? ምናልባት መኝታ ቤት እያለሽ የሰማሽው ነገር ካለ ንገሪኝ። እኛ ምንም አልሰማንም። አላውቅም። ብጨነቅ ባልጨነቅ ከሞት አላድነው። እንደዚህ እኮ ስትሆኑ ላያችሁ ወጣችሁ ሬሳውን የምትቀበሉ ነው የምትመስሉት። ምን አልሽ? እናንተ እኮ ለዴቭም ሆነ ለቤቱ ምንም ናችሁ። ምንድነው ቆይ እንደዚህ አትርሱኝ ማለት? ምንም ሆነ አያስፈልገንም። ግን ለዴቫ ለማሰብ በራሱ እብደት ነው። ፍርፋሪ ከመለቃቀም አንስቶ ንጹህ እንጀራ በላሽ አይደል? ምን ልክ አይደለው? አንቺ ነሽ እንደዚህ ያልሽው ሮዛ። እና ይቅርታ ንጹህ እንጀራውንም ቢሆን ዴቭ እንጂ አንቺ አይደለሽም ያቀረብሽልኝ። ስለ ዳዊት ምንም ነገር ከማሰብሽም ሆነ ከማድረግሽ በፊት እኔን የቤት እመቤቷን መጠየቅ አለብሽ። ይሄን ማድረግ ያንቺን የቤት እመቤትነትን የሚገልጽ ከሆነ እሺ ይጠይቅሻል። ምላስ ጨምረሻል። ዝምታዬ ካልተሰማ ትንሽ ብጮ መጥፎ አይደለም። ችግር አለ? ትገርሚያለሽ። ለምን? ይሄን ያህል ራስ ወዳድ ሴት እንደሆንሽ ሳስብ እገረማለሁ። አይደለም ነሽ ሉሊት ነሽ። አንቺ ከደላሽ ሌላው ሰው በአፍጢሙ ቢተከል እንኳን ምንም አይመስልሽም። አንቺ ለቤተሰቦችሽ አራራሽ ለዳዊት ቆረቆራለሁ ብቲ ምንም የማይመስል ነገር ነው። መቼም ይሄንን አይነት ሰው ልሆን አልችልም። ግን እውነታው ይሄ ነው አይደል? ራስ ወዳድ ነሽ ያልሽበት ሌላ ምክንያት አለሽ? እስካሁን እኮ እዚህ ነሽ ሉሊት። የት መሆን ነበረብኝ? ቤተሰቦችሽ ጋር። እኔ ቢሆን ቤተሰቦቼን እሳት ላይ ጥጃ አልመለስም ነበር። ምን ታደርጊ ነበር? ሀዘናቸውን፣ መከራቸውን፣ ችግራቸውን ሼር አደርጋቸው ነበር። በአጠቃላይ አብሬያቸው ራብ፣ አብሬያቸው ቸገር እና አብሬያቸው አለቅስ ነበር። አብረሽ ስላለቀሽ ብቻ ሀዘናቸውን አታብሽ። አብረሽ ስለተራብሽ ብቻ አታጠግቢያቸው። አብረሽ ስለተቸገርሽ ችግራቸውን በቃ ልትዩ አትቺ። እና ከርቀት ሆኖ ከንፈር መምጠጥ ነው ታሪካቸውን የሚቀይረው? አብረሽ መውደቅ ብቻ አይደለም ቁም ነገሩ። የወደቁትን ማንሳት መቻል አለብሽ። ደግሞ እንዳይራቡ፣ ደግሞ እንዳይቸገሩ፣ ደግሞ እንዳያለቅሱ ማድረግ መቻል አለብሽ። በጣም አሪፍ፣ በጣም ቆንጆ አገላለጽ ነው። ግን ይኸውልሽ አንቺ እንደዚህ በማለትሽ ማፈር አለብሽ። እስኪ ራሽን ተመልከች ሉሊት። እንኳን አንቺ እነሱ ልትረጂ ይቅርና አንቺ ራስሽ እኮ በቸርነት እኛ ላይ ነው ያለሽው። አንድ ቀን ያቺ ጠንካራዋ ሉሊት እንሆናለን። ተወኝ ይሆናል፣ ግን የዛኔ ወላጆችሽ ከመቃብር በታች ናቸው። የታባሽ ልትሄጂ ነው? እዚህ ሆኜ የሚሆነውን ነገር መጠበቅ አልችልም ሮዛ። አይመልሳችሁ። ምን እንደሰለችኝ ታውቃለህ? ውሸት፣ ቁማርና ቅጥፈት። ገባ? ቁጭ በል። ሰማኛል። ከዚህ በኋላ እንቀሳቀሳለሁ ብትል ግንባርን ነው መተረከው። እሺ ዴቭ፣ ይሄ ነገር ይወድ
አይናንን እያየ እውነቱን ተናግረኛለሽ። እሺ እውነቱ ብቻ። ቆይ አንተ ከኛ ምንድን ነው የምፈልገው? ይኸውልህ ዴቭ፣ እኔ ከእናንተ ምንም የምፈልገው ነገር የለም። ይልቅ እኔ ለእናንተ ነው ማድረግ የምፈልገው። ሮዛ በደምም በአብሮ አደግነት እህት ነች አይደለችም? አይደለችም። እህት ካልሆነች ምን ነች? ተናገር። ሮዛ ምን ናት? አዝናለሁ ዴቭ፣ በዚህ ሰዓት ይህንን ባልነግርህ ደስ ይለኝ ነበር፣ ግን ደግሞ ደግሜ አልጠይቅም። እውነት ሮዛ ያንተ ሚስት ነበረች አልነበረችም? አዎ ሮዛ የኔ ሚስት ነበረች። ምንድን ነው ያልከው? ይቅርታ ዴቭ፣ ይህንን እውነት ማወቅ የነበረብህ ከዓመታት በፊት ነበር፣ ግን እኛ ለአንተ ስሜት አልነበረንም። በተለይ ደግሞ እኔ ስለተፈጠረው ነገር ሁሉ በጣም ይቅርታ። አዝናለሁ። ትሰማኛል? ይኸውልህ ይሄ ነገር ግን ውሸት ሆኖ ባገኘው እገልሃለሁ። ዴቭ ተረጋጋ። ቆይ እውነት ቢሆንስ? እውነትም ቢሆን እገልሃለሁ። ዴቭ ሰማኝ? ዴቭ እንዳትሳሳት። ሰምተኛል? በደምብ አዳምጠኝና የኔ ፍቅር ተማል እንዴ? እንዴት እዚህ ድረስ ትመጣለህ? ቻርጅ አድርጌው ነበር። ቆይ ግን አንተ ያመሃል እንዴ? እንዴት እዚህ ድረስ ትመጣለህ? እዚህ ስትመጣ የሆነ ሰው በኤክስ ምን እንደሚፈጠር እንኳን አታውቅም እንዴ? እሱ በደንብ አውቃለሁ። እና ካንቺ ስለማይበልጥብኝ ነው እዚህ ድረስ የመጣሁት። ምንድነው የምዘላብደው? አልሰማሽኝም እንዴ? ካንቺ ስለማይበልጥብኝ ድረስ የመጣሁት። የኔ ቆንጆ ባንቴ ዴቭን አግኝቶታል። እዚህ መደንገጥ የለብሽም፣ መጠንከር ብቻ ነው ያለብሽ። እሺ አሁን ምንድነው የምሆነው? እኔ እንጃ፣ ግን ዳዊት ሲመጣ እዚህ እንዳያገኝሽ። እማዬ ጋር ልሂድ እንዴ? እዛም እኮ ሊያገኝሽ ይችላል። ታዲያ የት ግቢ ነው የምትለኝ? እኔ አንድ ቦታ አውቃለሁ። እኔ እሄዳለሁ። ስልክሽን ፍለሽኝና ከዚህ ወተን እንሂድ። ትንሽ ከቆየሽ ግን ይገልሻል። ባልሽ እንደዚህ ግልፍተኛ መሆኑን ባቅ ኖሮ አይደለም አብረሽ ተኛ እንዲቆም የራሱ አላወራሽም ነበር። አሁንም እኮ አብረኸኝ ያለኸው ሱስ ስለሆንሽብኝ ነው። ሱስ አውቃለሁ። ቆይ ምን ሮዛ፣ እዚህ ሞት ፈልግሽ ነው? ቆይ እሺ አንተ ምን አድርጊ ነው የምትለኝ? ጊዜ የለንም። እኔ ባንቺ መክደም ስለማልፈልግ ትንሽ ልገደዳለሁ። ውስጥ የለም እንዴ? ቅድም እኮ ያ ሰይጣን ተናዶ ሲወጣ እሱን ፈልጋለሁ ብሎ ሁሉም ተሰብስበው ወጥተዋል። ያም ሆነ ግን እዚህ ውስጥ ለምን እንደገባ ታውቂያለሽ አይደል? አውቃለሁ የኔ ፍቅር፣ ለኔ ብለህ ነው። ግን መቼም እንዳትረሺው። መቼም አልረሳው። በስተመጨረሻ እውነቱ ተጋለጠ አይደል? ዳዊት
አንቺን እሺ ምንም ብትሸሺ ከዚህ ጥይት ግን አታመጭ። ቆይ ምን እያደረግክ እንደሆነ ግን ታውቃለህ? በደንብ አውቃለሁ፣ በደንብ አውቃለሁ። ይሄ ጥይቱን አንቺ ላይ እሰባዋለሁ። አንቺ ከሃዲ ሰሚኛለሽ? እያዳመጥሽኝ ነው? አንድ ነገር ከዚህ በኋላ ተነፈሳለሁ ብትይ ግንባርሽን ነው የምታረከው። ገባሽ? ቆይ ምን ስላደረኩ ደግሞ አንቺ ያረግሽውን ተግባር ድጋሚ እንድደግመው ትፈልጊያለሽ? ዳዊት ተረጋጋ። ተረጋጋት በይ፣ እኔም ተረጋጋት በይ። ቆይ ምን ያህል ጅል ብመስልሽ ነው ይሄን ያህል በቤቴ ውስጥ ይሄን ሁሉ ሴራ? ዝም በይ፣ ዝም በይ። እጨፈልቅሻለሁ፣ ገባሽ? እጨፈልቅሻለሁ፣ እገልሻለሁ፣ እገልሻለሁ፣ ገባሽ? እገልሻለሁ። ወዳጅ አብኖን እንደምን አለ? ባንቴሮ አውቃለሁ ይህንን ስም መጥራት ይከብዳል አይደል? ለዘመናት የነበረንን ወዳጅነት ክዳል። ስለዚህ ይከብዳል። እኔ አንተ አልካልኩም ባንቴሮ። አልካድከኝም? ንገረኝ፣ አልካድከኝም? እውነቴን ነው፣ አልካልኩም ባንቴሮ። ለምን ብዬ ክዳለሁ? እኔም ማወቅ የምፈልገው ነገር ቢኖር ይሄን ነው። ንገረኝ፣ ንገረኝ፣ ለምን ብለህ ነው የካድከኝ? ለሮዛስ የኔን ታማኝነት በስንት ነው የሸጥክላት? ንገረኝ። ያ ሁሉ ገንዘብ እኮ አንተ ነበር የምትበላው። ሮዛ ግን እንደ ጅል ቆጠረችህና የክፉ ቀን ወዳጅ አብሮ አደግህን አስካደችህ አይደል? ይቅርታ ወንድሜ፣ ይቅርታ። ሀያ ብኖን የምርህን ነው? ይቅርታ እንዳደርግልህ ትጠብቃለህ? ባንቴሮ ጓደኛዬም ወንድሜም አይደለህ ነበርክ። ልክ እኮ ነህ፣ ነበርክ። ይሄ ግን ያለፈ ታሪክና ተረት ተረት ነው። አየህ፣ አንተንም ጓደኝነታችንም ቀብረዋለሁ። ወዳጄ ይቅርታ አድርግልኝ። አንድ እድል ልስጥህ። እውነትህን ነው? እሺ ገንዘቤን 70 ሳንቲም ሳታጎል ትመልስልኛለህ? እሺ መልስልሃለሁ። ከዛ ትምረኛለህ አይደል ባንቴሮ? እኔ እንጃ፣ ምናልባት ሀሳቤን ልቀይር እችላለሁ። አብኑን በደንብ አድርገህ ታውቀኛለህ። ቃልህን አጥፈህ ባገኝ ግን ለንስሐ ጊዜ እንደማልሰጥህ ታውቃለህ። እርግጠኛ ነኝ የሰጠውን እድል እንደማታባክነው በጣም እርግጠኛ ነኝ። እሺ አንተም የምገለበት ሌላ ባክናል። አይቼ እንዳላየው ሰምቼ እንዳልሰማው ዝም ስልሽ ጅል መሰልኩሽ አይደል? ይኸውልሽ አሁን ላልተኩሰው እችላለሁ ለአንድ ምክንያት ስላለኝ፣ ግን ከዚህ በኋላ እናቴ ትሙት አደርገዋለሁ። ግንባርሽን ነው የምተረከከው። እኔና ባንቴሮ ምንም ነገር የለንም። ራሱ እኮ ነው የነገረኝ። ልብ ወለድ ነው። ልብሽን ሳላወልቅ እውነቱን ብቻ ንገረኝ። ይቅርታ፣ ከዚህ በላይ ምንም ነገር ማለት አልችልም። አትችይም? ልትገለኝ ነው? እደፋሽ። ስሞት ብቻዬን አይደለም እሺ የምሞተው፣ ስጦታህም ልጅህም አብሮኝ ይሞታል። ማን ያውቃል? ምናልባት እሱም እኮ የባንቴሮ ይሆናል። ምን? እንዴት ትክጂኛለሽ? ድሮ ህጋዊ ባልሽ ነበረ፣ አሁን ደግሞ ህጋዊ ሽማሽ። እንዴት ከሱ ላይሆን ይችላል? ከማንም በላይ አንተ ታምነኛለህ ብዬ ነበር ማስበው፣ ግን አሁን ገና ነው እኔም እንደተሳሳትኩኝ የገባኝ። እሺ አሁን ነው የገባሽ? በላ ተኩስ። ናይሆ ምላጩን ሳባ ተኩስ በላ። እንዳረገዝኩ ስነግር የተሰማህን ደስታ መቼም ማረሳውም ነበር። እሺ አሁን ግን ያንን ደስታ የፈጠረልህ ልጅህንና እናቱ ላይ ልትገልኝ፣ እኔ ላይ ልትተኩስ። ሰሚኛለሽ? ተኩስ ና ተኩሳ። ልቀቂ። ይኸውልሽ አሁን ምክንያት አግኝተሽ ሊሆን ይችላል፣ ግን እመኝሽ አልኩሽ። ይኸውልሽ እጨርስሻለሁ፣ እጨርስሻለሁ። ምናልባት አሁን ምክንያት አግኝተሻል። ደግሞ ሰሚኛለሽ? አላዝንልሽም፣ መቼም አላዝንልሽም። ከዚህ በኋላ እኔ ዳዊት አይደለሁም፣ እኔ ዳዊት አይደለሁም። እሺ እኔ መቀለጃ አይደለሁም። እኔ አንቺ
ሮዛ ምንድነው የተፈጠረው? ደስ አለሽ? እኔ በሰው ውድቀት ተደስቼ አላውቅም። እኔ እንዳበቃልኝና እንደወደኩ ነው እንደሚሰማሽ? አብቅቶልሻል፣ ወድቀሻል። ግን ደግሞ ይሄ መጨረሻሽ ላይሆን ይችላል። ልክ ነሽ። ይሄ የመጨረሻ አይሆንም። ሮዛ ማን እንደሆነች ሁላችሁም ታውቃላችሁ። አይዞሽ እኮ እኔን እያጽናናሽኝ ነው። እንደዚህ ከፍቶሽ አይቼ ዝም ልልሽ አልችልም። እንደዚህ ያደረገኝ ዳዊት ነው። እኔና ልጄ ሊገለን በጭራሽ አያደርገውም። ወንድሜ እንደዚህ አይነት ስህተት አይሳሳትም። አይሳሳትም? የፈለገ ስሜታዊ ቢሆን እንኳን ችግሩን በዚህ መንገድ ይፈታል ብዬ አላምንም። ግን ደግሞ እንደዚህ እርግጠኛ የሆንሽበት ሰው አንቺ ከመምጣትሽ ከደቂቃዎች በፊት ግንባሬ ላይ ሽጉጥ አድርጎ ነበር ነው ምልሽ። ማለት ምናልባት አሸናፊ ሆናችሁ መስሏችሁ ደስ ብሏችሁ ሊሆን ይችላል። ግን እኔ ላይ ላደረጋችኋት ለእያንዳንዷ ነገር እቀጣችኋለሁ። እሺ? ዛሬም ሮዛ አላበቃ። ይኸውልሽ እኔ ላይ ላደረጋችሁት ነገር እቀጣችኋለሁ። አንድ በአንድ ዘላለም እንድታለቅሱ ነው ማደርጋችሁ። እሺ? ሂጂው እንግዲህ እኔ ላይ ሽጉጥ ወጣ ብላለች መሰለኝ። ሮዛ ያለችኝ ነገር እውነቷን ነው? ልትገላት ነበር? ያንን ምላጭ እንዳልስበው እጅን ቄጤማ ያደረገኝ ነገር ግን አልገባኝ። እና እውነት ነው? ሮዛን እስከተሸከመችው ልጅ ልትገላት ነበር? ተክጃለሁ። ደሞም ክብሬ ተነብቷል። ቆይ ይሄ ለምን አይታይሽም? እረዳሃለሁ። ነገር ግን ችግሮችን በዚህ መንገድ መፍታት መምረጥ አልነበረብህም። ችግሩን መፍታት ሳይሆን ነገሩን መቋጨት ፈልጌ ነው። ወዴት ነው? እንዲሰፋህ አይደል የፈለከው? እሺ ተመለሽው። ኧረ እባክህ ቆይ፣ እዚህ ቤት ውስጥ ገለህ ልታኖረኝ ነው ወይስ ልትቆልፍብኝ ነው? ሉሊት አንዴ ብቻችንን ነገር ትገቢያለሽ? እዚህ ሆና ጉድህን ታያለች። ግቢ አልኩሽ እኮ። ወዴት ነው? ዞር ልትልልኝ ትችላለህ? አልችልም። እንዲሰፋህ አይደል እንደ የምትፈልገው? አሁን ዞር በደል ልሂድበት። የጀመርሽው ጨዋታ ያበቃ ነው እንደሚመስልሽ? ምን ቀረ? ገና ምንም አላየሽም። ዳዊት ምን ማድረግ እንደሚችል አልተረዳሽው። ምን ልታደርግ ነው? እያንዳንዷን ነገር ደርስበታል። በቃ ተወኝ። እኔም ሆንኩኝ ልጄ አናስፈልግህም። ዝም ብለሽ እንድትሄጂ የሚፈቅድልሽ ይመስልሻል? እና አስረ ልታስቀምጠኝ ትችላለህ? ከዛም በላይ ላደርግ እችላለሁ። ከዚህ በኋላ ያለኔ ፍቃድ አንድ እርምጃ አራመዳለሁ ብትይ ውርድ ከራስሽ። ሂጂ ግቢ፣ ሂጂ ግቢ። ሄሎ ጠበቃ፣ እንዴት ነህ? አለሁ። ይኸውልህ ሮዛን ለመፍታት ወስኛለሁ። ስለዚህ አንዳንድ መረጃዎችን በመሰብሰብ ታግዘኛለህ። ኖ ለእሷ የሚራራ ምንም አይነት አንጀት የለኝም። ወስኛለሁ። በጣም ጥሩ። ስለዚህ መረጃዎቹን ነገ ተገናኝተን አንዳንድ ነገሮችን እናወራለን። እዛው የተለመደበት። እሺ፣ ቻው። ሄሎ እማዬ። ሮዛ ልጄ። እማዬ ጉዶኝልሻለሁ። ምን ሆንሽብኝ? ወሳኝ ኩነት የሚሰራው ጎረቤታችን ከዚህ በፊት ጀምሮት የነበረውን ስራ እንደጨረሰው ተስፋ አደርጋለሁ። የትኛውን ስራ? ከማንቴሮ ጋር የነበረኝን ትዳር በሚመለከት ያለውን ሰነድ ሁሉ እንደሚያጠፋው ተነጋግረን ነበር። አጥፍቻለሁ ብሎኝ ነበር፣ ግን አሁን ምን ተፈጥሮ ነው?
ባንቴሮ ለዴቭ እውነቱን ነግሮታል። ምን? እማዬ ጉዶኝ ይልሻለሁ። አላቅም መች እንደሆነ ግን ዴቭ በየትኛውም ሰዓት ሊገለኝ ይችላል። ከፈታሽ ይፈታሻል እንጂ እሱ ማን ነውና ነው የኔ ልጅ የሚገለው? እማዬ ያለምንም ርህራሄ እኮ ነው ጭንቅላቴ ላይ ሽጉጥ የደቀነው። እርጉዝ ደግሞ ባልሆን ኑሮ ያበቃልኝ ነበር። እውነት ዳዊት ጭንቅላትሽ ላይ ተኩሶብኛል። ውሃ ነው የሆንኩት እማዬ። ትንሽ አፈሙዙን ከፍ ባያደርገው ኑሮ ምን እንደመሆን እራሱ አላውቅም። ግድ የለሽም የኔ ልጅ፣ ሆድ አይባስሽ። አያውቀንም እንጂ የእጁን እንሰጠዋለን። ይኸውልሽ እማዬ ምንም ስህተት እንዳይሰራ ዳዊት ክስ መመስረቱ አይቀርም። ክሱን ደግሞ የሚጀምረው መረጃ በማጠናከር ነው። ከጉርብትናችን በላይ ወዳጅነታችን ተጠቅሜ እያንዳንዱን ነገር አስጠፋለሁ። አንቺ ግን ራስሽን ጠብቂ። ወይ ልምጣልሽ እንዴ? ከዚህ ጉድ የምታድኝ አንቺ ነሽ እማዬ። እዚህ ከመጣሽ ግን ከዳዊት ጥላ ስር ነው የምንሆነው። እማ ተስፋዬ አንቺ ነሽ። ይውሻ አይቶ ብቻ እንዳለ ቁጭ በል። አምኖን ወዳጅ ለምን በዚህ ልክ ትርበተበታለህ? ይቅርታ አጋጣሚ ነው እኮ አንተ ሴት ማየትህን ትተህ ካፌ ቁጭ ብለህ ጋዜጣ እያነበብክ። ልክ ነህ ባንቴሮ፣ ግን አው ያነበብኩ ነበር። አብኖን እያወራህ ያለው ካንተ ጋር ክፉ ደግ ካሳለፈው ከባንቴሮ ጋር ነው። እሺ አውቃለሁ። አታውቅም። ብታውቅማ ኖሮ ጋዜጣ እያነበብኩ ነበር አትለኝ። ለምን? ምክንያቱም አንተ ከቁጥር ውጪ ፊደል ምን እንደሆነ ስለማታውቅ። ማለቴ ለምን? እስኪ ንገረኝ። እኔ እናንተ ስምምነት ነበረን አይደል? አዎ አለን። ምን ነበር? ገንዘብ እስከ ድረስ መልስልኝ። አይመለከተኝም። ይኸውልህ መሞት ካለብህ ሙት፣ መግደል ካለብህ መዝረፍ ካለብህ ዝረፍ። እኔ በ2 ቀን ውስጥ ገንዘቤን እፈልጋለሁ። ሰምተኛል አይደል? ሌላው ደግሞ በምንም አይነት ሁኔታ ውስጥ እኔ ያለሁበት አካባቢ እንዳገኘ አልፈልግም። ተግባባን? ሮዛም ሔዋንም እዚህ የሉ። አንተም ደግሞ ምግብህን አልበላህም ወይስ ሔዋን ትጠብቃታለህ? ሔዋን ጊዜ የላትም። ስራ መበደል የለበትም። ቢያንስ እሷ መሯሯጥ አለበታል። እኔም በሆን ብዙ አላሰኝም። እስካሁን እኮ ምንም ምግብ አልበላህም። ቆይ ግን እኔ መጥፎ ሰው ነኝ አይደል? እባክህ ወንድሜ እንደዚህ አትበል። እኔን የሚያስቀይም አንድ ቃል ተንፈሳ ቢሆን ኖሮ እተኩስባት ነበር። እርሳው በቃ። እንዴት እረሳዋለሁ? ያኔ በተኩስባት ኖሮ እኮ ሚስቱንና የተረገዘ ልጁን የገደለ ተብዬ ስሜ በአደባባይ ነበር የሚጠራው። አልሆነም። ባልሆነ ነገር ላይ ደግሞ ራስህን አታስጨንቅ። ግን በስሜታዊነት ያፍራሉ። እነሱ ናቸው ማፈር ያለባቸው። ይህንን ሚስጥር ተሸክመው የኖሩት እነሱ እንጂ አንተ አይደለም። አስበሽዋል? በረከቴን እኮ ላጣ እችል ነበር። ልጅ ይወለዳል። እሺ ተወለደ እንበል። ቆይ ምን ብዬ ነው የምነግረው? ማለት እናትህን እናንተ ልገድልህ ነበር ብዬ ነግረዋለሁ። ወንድሜ ይኸውልሽ ቤት ሮዛ ክፉ ሰው ናት። አባትህ እንደዚህ አድርጎ ነበር ብላ ትነግረዋለች። በቃ አሁን እሱን ተውና ምግብህን ብላ።
ወይዬ ማዬ፣ ምንም ስጋት እንዳይገባሽ ብዬ ነበር። አጸዳው? አጽድቶታል። ብጣቂ ወረቀት እንኳን አልቀረም። ያ ጅላንፎ ባልሽ አንድም ሰነድ ሊያገኝ አይችልም እና እኛ ማን እንደሆን ይገባዋል። አመሰግናለሁ ማዬ። ቢያንስ ለትንሽ ጊዜም ቢሆን ጊዜ መግዣ ይሆነኛል።